ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። በተለይ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች አሁንም መነሳታቸውን ቀጥለዋል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናልፈው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሚሎስ ኪርኬዝ ሕክምና ምርመራውን ያደርጋል የሚል መረጃ እየወጣ ነው። በተለይ ዛሬ ሕክምና ምርመራውን እንደሚያደርግ የሚያሳዩ ሪፖርቶች እየወጡ ነው። የቦርንመዙ ተጫዋች የሆነው ሚሎስ ኪርኬዝ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ነው ዛሬ ከሃንጋሪ ወደ እንግሊዝ እንደሚያመራ ይፋም የተደረገው። ተጫዋቹ እንግዲህ በዛሬው ዕለት የሕክምና ምርመራውን እንደሚያደርግም ይፋ ተደርጓል። የ21 ዓመቱ ሚሎስ ኪርኬዝ ሊቨርፑል በ40 ሚሊዮን ፓውንድ እንደሚቀላቀል ሲገለጽ ተጫዋቹ ለሊቨርፑልም የ5 ዓመታት ኮንትራት ይፈርማል ተብሎ ነው የሚጠበቀው። ተጫዋቹ በተጠናቀቀው የውድድር ዓመት ለቦርንመስ በሁሉም 38 የፕሪሚየር ሊግ ጨዋታዎች በቋሚነት ተሰልፎ ማገልገልም የቻለ ሰው ነው። በተጨማሪም 2 ግቦችን አስቆጥሮ 5 ደግሞ ለግብ የሆኑ ኳሶችን እንዲሁ አመቻችቶ በማቀበል ጥሩ ዓመትን ማሳለፍ የቻለ ተጫዋች እንደሆነ ይነገራልና አሁን ላይ ሊቨርፑል በአንድሪው ሮበርትሰን እና በኮስታስ ሲሚካስ ቦታ ላይ ይህንን ተጫዋች ለማምጣት እንቅስቃሴዎችን አድርገው ወደ መጠናቀቁ ተቃርበዋል። ሃንጋሪያዊው ተጫዋች ሚሎስ ኪርኬዝ ዛሬ የሕክምና ምርመራውን ወደ ሊቨርፑል ለመቀላቀል ያደርጋል ተብሎ እንደሚጠበቅም ዘገባዎች እያሳዩ ነው የሚገኙት። ስለዚህ በጥቂት ቀናት ውስጥ ደግሞ ዝውውር ይፈጸማል ተብሎ ይታሰባል። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ ብራይተን ኤንድ ሆቭ አልቢዮን ለሊቨርፑሉ ሃርቪ ኤሊዮት 40 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው። የ22 ዓመቱ ተጫዋች በዚህ ክረምት የብራይተን ቁልፍ ኢላማ እንደሆነም ጭምር የሚያሳዩ ሪፖርቶች ናቸው በተደጋጋሚ እየወጡ የሚገኙትና ሃርቪ ኤሊዮት እንግዲህ ይህንን ቡድን ይቀላቀላሉ ተብሎ ይታሰባል። ብራይተኖች ለአሌክሲ ማካሊስተር ከሊቨርፑል ከከፈለው በላይ ለሃርቪ ኤሊዮት ለመክፈል ፈቃደኞች ናቸው የሚል መረጃ አሁን ላይ እየወጣ ይገኛልና እንግዲህ ኤሊዮት በዚህ ቡድን ላይ የመጫወቻ እድሎችን ማግኘት አልቻለም። በዘንድሮ የውድድር ዓመት በተለይ ጉዳቶችም በርከት ያሉ ጨዋታዎች እንዲያመልጡት አድርጓል። በሚቀጥለው የውድድር ዓመት ደግሞ በዚህ ቦታ ላይ ደግሞ ሌላ ተጫዋች ተጨምሯል። ፍሎሪያን ቨርትስ ሌላኛው ተፎካካሪ ነውና ስለዚህ አንዲው ይህ ተጫዋች የመሰለፍ እድሉ ስለሌለው እንግዲህ ይለቃል ተብሎ ነው ሃርቪ ኤሊዮት እየተጠበቀ የሚገኘው። ባየር ሌቨርኩዘን በሊቨርፑል ወደፊት እንግዲህ በተጫዋቹ ላይ ቁጥጥር ማድረግ የሚችልበትን ስምምነት ተቀብሏል። በ2፣ 3፣ 4 እና 5 ዓመታት ውስጥ ሊቨርፑል ተጫዋቹን ወደ አንፊልድ ለማምጣት ከፈለጉ ምንም አይነት ድርድር ሳያስፈልግ በተወሰነ ዋጋ ሊያደርጉት ይችላሉ። ስለዚህም ለሊቨርፑል ምርጥ ስምምነት እንደሆነም ጭምር እየተገለጸ ይገኛል። ባየር ሌቨርኩዘኖች ጃሬል ኳንሳህን በዚህ መልኩ ነው ከሊቨርፑል ለማስፈረም ከስምምነት እንደደረሱ ፋብሪዚዮ ሮማኖ ዛሬ በመረጃው ላይ ያጋራው። ጀረሚ ፍሪምፖንግ በውድድር ዓመቱ ያስቆጠራቸውን ግቦች እንግዲህ በተመለከተ ሀሳቡን ሰጥቷል። እግር ኳስን የምጫወተው ዋንጫ ለማሸነፍ ነው። ወደ ሴልቲክ ሲሄድ 3 ዋንጫዎችን አሸንፌያለሁ። እናም ወደ ሌቨርኩዘን ሲሄድም በዛም 3 ዋንጫዎችን አሸንፌያለሁ። ስለዚህ አዎ ሁሉንም ነገር ማሸነፍ እፈልጋለሁ፣ ነገር ግን በእንግሊዝ በግልጽ አራትዮሽ ነው የምፈልገው፣ ትልቅ ማለምም አለብኝ ሲል ይናገራል። በእውነቱ በጣም ትልቅ ነገሮችን ማድረግ እፈልጋለሁ ለዚህ ቡድን ሲልም ነው የተናገረው። ይህንን የተናገረው ጀረሚ ፍሪምፖንግ ነው። አርሰናልን የተመለከቱ መረጃዎችን ደግሞ እንንገራችሁ። አርሰናል ለቪክተር ዮከርሽ የመጀመሪያ ጥያቄ ሊያቀርብ እንደሆነ መረጃዎች እየወጡ ነው። አርሰናል ለስዊድናዊ አጥቂ ለስፖርቲንግ ሊዝበን የሚጫወተው ቪክተር ዮከርሽን ለማስፈረም የመጀመሪያ ጥያቄ ለማቅረብ በዝግጅት ላይ እንደሆኑ ተነግሯል። ሚኬል አርቴታ አጥቂው በጁላይ ወር ላይ
ክለቡን ወደ ኤዥያ የሚያደርገው የቅድመ ውድድር ዘመን ጉዞ አስቀድሞ ቡድኑን እንዲቀላቀልም ለማድረግ ፍላጎቶች እንዳሉት የሚያሳዩ መረጃዎች ናቸው አሁን እየወጡ የሚገኙት። በተለይ ከቤንጃሚን ሼስኮ ጋር በተያያዘ አንዳንድ ነገሮች እየተፈጠሩ ይገኛሉ በዚህ ቡድን ውስጥ። ስለዚህ ምናልባት ቪክተር ዮከርሽን አሁን ላይ ቀዳሚ ኢላማቸው ሊያደርጉ የሚችሉበት እድል እንዳለ የሚያሳዩ ሪፖርቶችም በተደጋጋሚ እየወጡ ነው። የመጀመሪያ ጥያቄያቸውንም ሊያቀርቡ እየተዘጋጁ እንዳሉ ደግሞ የሚያሳዩ ዘገባዎች በስፋት እየተነገሩ ነው። ሪያል ማድሪድ ሮድሪጎንም በዚህ ክረምት እንግዲህ ለመልቀቅ ፍቃደኛ ከሆነ ለማስፈረም ዝግጁ ናቸው። በተለይ ተጫዋቹ ለመልቀቅ ፍቃደኛ ሊሆን እንደሚችል የሚያሳዩ ነገሮች ደግሞ እየሰማን ነው። ነገር ግን ከ70 ሚሊዮን ፓውንድ በላይ ይፈልጋል ሪያል ማድሪድ እና የተጫዋቹ ደሞዝ ከአርሰናል ከፍተኛ ተከፋይ ተጫዋቾችም ከሚከፈላቸው እኩል መሆን እንዳለበትም ጭምር ዘገባዎች ያሳያሉ። ሪያል ማድሪድ ለመደራደር ዝግጁ ሊሆኑ ይችላሉ የሚል እምነትም አለ። ትልቅ ገንዘብ ግን በዚህ ተጫዋች ዝውውር ላይ ሊወጣ እንደሚችል ግን የሚያሳዩ ነገሮች ይወጣሉ። አንድሪያ ቤርታ በዚህ ክረምት ደግሞ ዝውውር ከማድረጉ በፊት ከበርካታ ዋና ክለቦች ጋርም ወኪሎችና ኮከቦች ጋርም እንዲሁ ውይይቶችን እንዳደረገ ጭምር ነው ዘገባው ጨምሮ እየተናገረ የሚገኘውና እንግዲህ በቀጣይ ደግሞ ድርድር በደንብ ያደርጋል ተብሎ ይጠበቃል። ትልልቅ ተጫዋቾችንም ለማስፈረም በትልቁ መንቀሳቀሱ አይቀሬ እንደሆነ ነው እየተገለጸ የሚገኘው። አንድሪያ ቤርታ የተከላካይ መስመሩንም ለማሻሻል እንዲሁም የተቀያሪ አማራጮችንም ለማሻሻል እያሰበ እንደሚገኝ ጭምር የሚያሳዩ ሪፖርቶች በተደጋጋሚ እየወጡ ይገኛሉ። አርቢ ላይፕዚግ ከቤንጃሚን ሼስኮ ዝውውር እስከ 70 ሚሊዮን ፓውንድ እየጠየቁ ይገኛል። አንድሪያ ቤርታ ከቤንጃሚን ሼስኮ በተጨማሪ ከሌሎችም ተጫዋቾች ጋር ግንኙነት አድርጎ አሪፍ የሆነ ነገር ላይ እንዳለበት ነው መረጃዎች የሚያሳዩት። ለዚህም ነው ቪክተር ዮከርሽ እንደ ትልቅ አማራጭም የሚታየው። አርሰናል ብዙ ቦታዎችን እንግዲህ ማጠናከር ስለሚፈልጉ በአንድ ተጫዋች ላይ በጀታቸውን መጨረስ አይፈልጉም። ስለዚህም የተለያዩ ተጫዋቾችን ለማስፈረም በትልቁ ይንቀሳቀሱበታል ተብሎ የሚጠበቅ ጉዳይ ነው። ብራዚላዊው የአርሰናል የአጥቂ መስመር ተጫዋች የሆነው ጋብሪኤል ሄሱስ በሚቀጥለው ዓመት ከአርሰናል ጋር እንደሚቆይ ይጠበቃል። ይህ እንግዲህ አጥቂ በጥሩ ጤንነት ላይ ሲገኝ ለአርሰናል ጥሩ ተጫዋች እንደሆነ በተደጋጋሚ አሳይቷል። ነገር ግን ተደጋጋሚ ጉዳቶቹ ለዚህ ቡድን በጣም አስቸጋሪ ያደርገውታል እና የብራዚላዊ በክረምቱ የሚጨምረው አዲስ አጥቂ ጋርም በቀጣይ ዓመት ለመፎካከር ዝግጁ ነው። ያለቀቀው የጋብሪኤል ሄሱስ ተስፋ እንግዲህ በሚቀጥለው ዓመት ይቀጥላል ተብሎ ነው የሚታሰበው። ሄሱስ ያለ ጉዳት እንግዲህ ስታቱ ጥሩ እንደሆነ መረጃዎች ያሳያሉ። ከሚፈልጋቸው አጥቂዎች መካከልም በርካቶች ከሚፈልጓቸው አጥቂዎች አንደኛው ነው። ነገር ግን እንግዲህ ተደጋጋሚ ጉዳቱ ግን ለዚህ ቡድን በጣም አስቸጋሪ እንደሆነ የሚያሳዩ ነገሮች ይነሳሉ። በቀጣዩ ሲዝን ከጉዳት ነፃ የሆነ ዓመትን እንግዲህ ካሳለፈ በጣም ጥሩ ነገሮችን ከአዲሱ ከሚመጣው አጥቂ ጋርም በትልቁ ፉክክሮችን ሊያደርግ እንደሚችል ጭምር የሚገምቱት በርካቶች ናቸው። ማንቸስተር ዩናይትድን እንመልከት። የኛ ዓላማ ግልጽ ነው፣ ጄደን ሳንቾ የሚጠይቀውን ደሞዝ አንከፍልም ብለዋል የናፖሊ ስፖርቲንግ ዳይሬክተር ጂኦቫኒ ማና ናቸው ይህንን ሀሳብ የሰጡት። የዚህ ተጫዋች ዝውውር ጉዳይ በተደጋጋሚ በደሞዝ ምክንያት ሲከሽፍ እየተመለከትን እንገኛለን። በዚህ ውድድር ዓመት በውሰት በቸልሲ ካሳለፈ በኋላ እንግዲህ ቸልሲዎች ይህንን ተጫዋች በቋሚነት ለማስፈረም ጥረቶችን አድርገዋል። ተጫዋቹን ለማስፈረም ድርድሮችን ከተጫዋቹ ጋር ካደረጉ በኋላ ነገር ግን እንግዲህ በደሞዝ ክፍያ ጉዳይ ላይ ሳይስማሙ መቅረታቸው የሚታወስ ጉዳይ ነው። ያ ነገር ከቸልሲ ጋር እንዲለያይ ያደርጎታል። ናፖሊም ይህንን ተጫዋች ለማስፈረም ፍላጎት አለው። ነገር ግን የደሞዙ ጉዳይ የሚቀመስ እንዳልሆነ ይነገራልና የናፖሊው ስፖርቲንግ ዳይሬክተር የሆኑት ጂኦቫኒ ማና ዓላማችን ግልጽ ነው፣ ጄደን ሳንቾ የሚጠይቀውን ደሞዝ በፍጹም አንከፍልም ሲሉ ነው የተናገሩት። የኢንተር ሚላኑ ስፖርቲንግ ዳይሬክተር ፒሮ አሲሊዮ ደግሞ የሜዲቴሬኒያን ዝውውር ካጠናቀቁ በኋላ ሙሉ ትኩረታቸውን ራስመስ ሆይለንድን ለማስፈረም እንደሚያደርጉት ይጠበቃል። በሌላኛው የጣሊያን ክለብ የሚፈለግ ተጫዋች ነው ራስመስ ሆይለንድ እና እንዲሁ የኢንተር ሚላኑ እንግዲህ ስፖርቲንግ ዳይሬክተር ቀጣይ ወደዚህ ተጫዋች ዝውውር እንደሚያዞሩ ተነግሯል። ራልፍ ራኒክ አንድ ሀሳብ ሰጥተዋል። ከሰር አሌክሳንደር ቻፕማን ፈርጉሰን መውጣት በኋላ ትልቅ የአመራር ጉድለት ያለበት ቡድን መሆኑ ግልጽ ነው። አሁን ላይ በክለብ ውሳኔዎች የሚያስፈልገው ማን ነው? ውሳኔዎችስ ሲያሳልፉ በምክንያት ነው ወይ ተብሎም ጥያቄ ቀርቦላቸው ነበርና በዚሁ ሚና ያሉት ሰዎች ለቦታው ተገቢ ናቸው። አንድ ልነግራቸው የምችለው ነገር በዚያ በነበርኩባቸው 6 ወራትም ሁሉም ነገሮች ለኔ ከባድ ነበሩ። እኔ በወቅቱ ተጫዋች ማስፈረም ስፈልግ እንኳ ማንን ማናገር እንዳለብኝ አላውቅም ነበር። በእርግጥ ሰዎች ነበሩ፣ ነገር ግን ሁሉም ነገር እንደምታስቡት ቀላል አይደለም ሲል ነው የማንቸስተር ዩናይትድ የቀድሞ አሰልጣኝ የነበሩት ራልፍ ራኒክ ናቸው ይህንን ሀሳብ እየሰጡም የሚገኙት።
ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ እንግዲህ ጋርናቾን ከሚፈልጉ የተለያዩ የአውሮፓ ክለቦች ጋር የስልክ ጥሪዎች ተደርገውለታል፣ ንግግሮችንም አድርገዋል። ሆኖም ግን ምንም ውስብስብ ነገር የለውም። የማንቸስተር ዩናይትድ አቋም ግልጽ ነው። የሚፈልጉትን ያክል ገንዘብ ካቀረባችሁ ተጫዋቹን መውሰድ ትችላላችሁ የሚል መርህን ነው ለደዋዮቹ ሁሉ እንደነገሯቸው የተገለጸው። ሰር ዴቪድ ቤካም ስለ ማርከስ ራሽፎርድ ይናገራል። እርሱ በ17 ዓመቱ የነበረው አስደናቂ አቋምን ሳስታውስ ያማል የዓለማችን ምርጡ ተጫዋች ነው ሲል መስማት እጅጉን ይከብዳል። ወደ ባርሴሎና ለመሄድ የተናገረው ስለመሆኑ እርግጠኛ ግን አይደለሁም። ራሽፎርድን የምመክረው ነገር ቢኖር በዙሪያህ ያለውን ጫጫታ አርሳና ምርጥነትን ፈልገው ነው። ከዚያ በኋላ በማንቸስተር ዩናይትድ ማሊያ በማድሪድም ማንጸባረቅህን ትጀምራለህ። 27 ዓመትህ እንጂ 40 ዓመት አልሞላህም ሲልም ጭምር ነው የተናገረው። ዴቪድ ቤካም ነው ለማርከስ ራሽፎርድ ይህንን ሀሳብ የሰጠው። የ17 ዓመቱ ላይ ያለ የነበረው አቋም እንግዲህ አሁን ላይ ሌሎች ተጫዋቾችን በጣም አስደናቂ ናቸው ሲል ሲናገር በጣም ያሳፍረኛል። ያን የነበረው አቋም እሱም ከምርጦቹ መካከል አንዱ መሆን የሚያስችለው ነበር ሲልም ነው ዴቪድ ቤካም የተናገረው። ማንቸስተር ሲቲን እንመልከት። እንደ ሚስጥር ልንገራችሁ ይለናል ፔፕ ጓርዲዮላ አንድ ሀሳቡን ሲናገር። እንደ ሚስጥር ልንገራችሁ ክላውዲዮ አቼቬሪ ሲቲን እንደተቀላቀለ ሁሌም ከልምምድ በኋላ ብቻውን ቅጣት ምቶችን ይለማመድ ነበርና ትላንትና በቅጣት ምት ያስቆጠረው ጎል የድካም ውጤት ነው ሲልም ነው ፔፕ ጓርዲዮላ ስለ ክላውዲዮ አቼቬሪ ሀሳቡን የሰጠው። ኤልካይ ጎንደዋን እጅግ በጣም ጥሩ ተጫዋች ነው፣ በሁሉም ነገር ልዩ ነው ሲሉም ነው ፔፕ ጓርዲዮላ የተናገሩት። ትላንትና እንግዲህ ባደረጉት ጨዋታ 6-0 ሲያሸንፉ ኤልካይ ጎንደዋን የጨዋታው ኮከብ የተባለበትን ፐርፎርማንስ ነው ማሳየት የቻለው። ሌላኛው ፔፕ ጓርዲዮላ የተናገረው ሀሳብ ሁሉም ተጫውተዋል፣ ስለዚህ ደግሞ አሁን ላይ ሙሉ 11 ተጫዋቾችን ለዩቬንቱስ አንለውጥም። የጣሊያኑ ቡድን ዩቬንቱስን ለማሸነፍ ካሉን ስብስብ ውስጥም ምርጦቹን እንመርጣለን ሲል ነው ጓርዲዮላ ጨምሮ የተናገረውና ይሄ ምድብ በጣም በትልቁ ፍክክር እየተደረገ የሚገኝ ምድብ ነው። እንግዲህ ዩቬንቱስ እና ማንቸስተር ሲቲ እኩል 6 ነጥቦችን ሰብስበው አንደኛና ሁለተኛ ተቀምጠው ወደ ቀጣዩ ዙር ማለፋቸውንም አረጋግጠዋል። በቀጣይ ደግሞ እርስ በርሳቸው ጨዋታቸውን ያደርጋሉና በአንደኝነት ለማጠናቀቅም ፉክክሩ ይከፍ ይላል ተብሎ ነው የሚታሰበው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ዳሪዮ ኢሶጉ ይናገራል። በራሴ መንገድ መስራት ፈልጋለሁ፣ ነገር ግን ማኬሌሌ፣ ኢሲየን እንዲሁ ደግሞ ካንቴ የነሱን መንገድ መከተልም እፈልጋለሁ። እኔ የተከላካይ አማካይ ነኝ፣ ነገር ግን ወደፊት ሄጄ ከቦክስ ሳጥን መጫወትም እችላለሁ፣ ከቦክስ ቱ ቦክስም መጫወት እችላለሁ ሲልም ነው የተናገረው። ኤንዞ ማሬስካ እንደ ሁሉም አሰልጣኞች የእግር ኳስ ሀሳብ አለው፣ እኔ ግን እሱ የሚፈልገውን ለማግኘት ሁልጊዜ እሞክራለሁ። ሮሚዮ ላቪያ በጣም የተረጋጋ ነው፣ ከእርሱ ደግሞ ብዙ ነገሮችን እማራለሁ ሲልም ነው ዳሪዮ ኢሶጉ የተናገረው። ቸልሲና ቦሩሲያ ዶርትመንድ አሁንም ለጄሚ ባይኖ ጌቲያንስ ስምምነት ለመፍጠርም እየሰሩ ነው። ቀደም ሲል እንደተገለጸው ተጫዋቹ ከቸልሲ ጋር የ7 ዓመታት ውል ተስማምቷል። ቸልሲዎች በዚህ ስምምነት ላይ መስራታቸውን ቀጥለዋል። አሁን ላይ ቅድሚያ የሚሰጡት ይህንን ዝውውር እንደሆነም ነው ፋብሪዚዮ ሮማኖ ያረጋገጠው። ቸልሲ ለኒኮላ ጃክሰን ከ55 እስከ 60 ሚሊዮን ዩሮ ባለው ዋጋ እንደሚገምተው እየተገለጸ ነው ብሏል ፋብሪዚዮ ሮማኖ በመረጃው። ኒኮላ ጃክሰን በቸልሲ የአጥቂ መስመር ላይ ሊያም ዴላፕ ራሱን እንዲያሳይም ወርቃማ ዕድል ሰጥቶታል። ይህም እንግዲህ በዚህ የዓለም ክለቦች ዋንጫና የፕሪሚየር ሊግ የውድድር ዘመን መጀመሪያ በተከታታይ ጨዋታዎች አይኖርም። ባለፈው የውድድር ዓመት ከኒውካስል ጋር በነበረው ጨዋታ ቀይ ካርድ ተመልክቶ ነበር። እንዲሁ ደግሞ በዓለም ክለቦች ዋንጫም ባለፈው ጨዋታ ላይ በቀይ ካርድ ተመልክቶ ነበርና በዓለም ክለቦች ዋንጫ ቀጣይ ጨዋታ ላይ አይኖርም። በፕሪሚየር ሊግም የመጀመሪያ ሳምንታት ላይም እንደማይኖር ይታወቃልና በቀጣይ ሊያም ዴላፕ ራሱን በደንብ ማሳየት የሚችልበትን የሙሉ እንግዲህ የጨዋታ ደቂቃዎችን ያገኛል ተብሎ እየተጠበቀ ነው የሚገኘው። ሪያል ማድሪድን እንመልከት። ስለ ፍራንኮ ማስታንቱኖ ምን ታስባለህ ተብሎ ተጠይቆ ነበር። የባርሴሎናው ዳይሬክተር ዴኮ ነው ይህንን ሀሳብ የሰጠው። በዚህ ጉዳይ ከሪያል ማድሪድ ጋር የተለያየ ዓለም ውስጥ ያለን ክለቦች ነን። ይህንን አይነት ነገር በቪቶር ሮኪው ዝውውር ሞክረን ነበር። የሌቫንዶስኪ ተተኪ እንዲሆንም በማሰብ ነበር ያመጣ ነው። ነገር ግን መጥፎ የጊዜ አለመገጣጠም ሆነና ነገሮች እንዳሰብናቸው ሳይሆኑ ቀርተዋል። ስለዚህ እኛ ከሪያል ማድሪድ የተለየ ሀሳብ ነው አሁን ላይ ያለን ሲልም ነው የተናገረው ዴኮ። አሴንሲዮ በጨዋታው ጅማሮ ላይ እንደዛ አይነት ጥፋት መስራት አልነበረበትም። ከሱ ጋር የምንነጋገር ይሆናል። ነገር ግን እሱ ገና ታዳጊ ነው። እዚህ ነገሮች ወደፊት እንግዲህ ኬሪየሩ ልምድና ትምህርት ይሆኑታል ብለዋል ሻቪ አሎንዞ። ቀስ በቀስ በአሰልጣኛችን ሻቪ ከኛ የጠየቀውን እየሰጠነው እንገኛለን። ቡድኑን በደንብ እየተዋሃደ ነው ሲልም ፌዴሪኮ ቫልቬርዴ ተናግሯል። በአንጻሩ ጁድ ቤሊንጋም ሲናገር ከዚህ የውድድር ዓመት በኋላ የትከሻዬን ቀዶ ጥገና አደርጋለሁ። ትዕግስት እያጠረኝ ነው። ይህ ነገር ቶሎ እንዲላቀቀኝና
እንዲያልቅም እፈልጋለሁ። እስካሁን ግን የሜዲካል ስታፎቹ አሪፍ እገዛ አድርገውልኛልና እነሱ የሚደነቁ ናቸው ሲልም የተናገረው ጁድ ቤሊንግሃም ቲቦ ኮርቶባ አስደናቂ ምሽትን በማሳለፉ በጣም ደስ ብሎናል። ትልቅ የራስ መተማመንም አሳይቷል። ጨዋታውን በጎዶሎ ተጫዋች ለመጫወት በተገደድንበትና ጨዋታው በጣም ከባድ በሆነበት ቅጥበት ሁላችንም በቁርጠኝነትና በአጋርነት ተከላክለን ከሞላ ጎደል እድላችንን ተጠቅመን በ10 ተጫዋቾች ማንነታችንን በማሳየት በማሸነፋችንን በጣም ደስ ብሎኛል ሲልም ጭምር ነው ሻቪ አሎንዞ የተናገረው። በ10 ተጫዋቾች መጫወት ፍጹም የተለየ ነበር። በጎዶሎ ተጫዋቾች እንዴት እንደምንከላከል እንዴት እንደምናጠቃ በተጠና መንገድም አሳይተናል። በጎዶሎ ተጫዋች እንዴት መጫወት እንዳለብህና አዲሱን ዘይቤ ለተጫዋቾች በደንብ ማስረዳትም አስፈላጊ ነበር። በመጀመሪያው አጋማሽ ነገሮች ሙሉ በሙሉ ግልጽና የተሳኩ ነበሩ። በአጠቃላይ እንግዲህ ጨዋታውን በ10 ተጫዋቾች መጫወት በጣም አድካሚ ነበር፣ ነገር ግን ያንን ነገር በደንብ ተጠቅመንበት አሸንፈናል ሲልም ጭምር ነው ሻቪ አሎንዞ የተናገረው። ጁድ ቤሊንግሃም ሲናገር ይህ ቡድን በጣም ትልቅ ቡድን ነው፣ ትልቅም ድል አድርጓል። ጥሩ ተጫውተናል። እናም ካለፈው ጨዋታ ጋር ሲወዳደር በብዙ ነገር ተለውጠን ቀርበናል። በጣም ደስ ብሎናል። ነገር ግን አሁንም የበለጠ ድሎችን ለማሳካት ፍላጎት አድሮብኛል ሲል ነው ቤሊንግሃም የተናገረው። ሶስቱም ግቦች የተቆጠሩት በመሃል ሜዳ ተጫዋቾች እንግዲህ ነው። ይህ ደግሞ አጋጣሚ ነው ወይ ትላለህ ወይ ተብሎም ተጠይቆ ነበር አሰልጣኝ ሻቪ አሎንዞ። በዚህ ዙሪያ ምን እንደምንሰራ አልናገርም፣ ነገር ግን ልል የምችለው ነገር የሆነውን ባሉን ኳሊቲዎች ምክንያት ነው። ነገር ግን ተጫዋቾች እንደጎደለብን ወዲያው ተነጋግረን ደረጃችንን አንድ ለማድረግ ሞክረናል። ፓቹካዎች በኳሊቲያቸው እንግዲህ ጥሩ ኳሊቲ ያላቸው ጁድና አርዳ የተጋጣሚ ቡድን ጥቃትን በማስቆም ያሳዩት ብቃትም ጥሩ ነበር። እናም በአስቸጋሪ ሁኔታ ውስጥም እድሎችን ፈጥረናል። ምክንያቱም ገና በ7ኛው ደቂቃ የቡድን ተጫዋች ቁጥር ወደ 10 ዝቅ ብሎብን ነበር። እናም ወዲያው የጨዋታ ዘይቤያችንን ማሳደግና መለወጥ ነበረብን። ይህንንም አድርገናል ነው ያለው ሻቪ አሎንዞ። በአሜሪካ ጨዋታ ማድረግ ምን ያክል ከባድ ነው፣ በተለይ ደግሞ ሪያል ማድሪድ ሙቀት በበዛበት በቻርሎት ከተማ በጎዶሎ ተጫዋች ጋር ለ90 ደቂቃ ያክል ተጫውቷልና እስኪ ሁኔታውን በደንብ ንገረን ሲልም ጁድ ቤሊንግሃምን ጥያቄ ጠይቆት ነበር ጋዜጠኛው። እንደዚህ ያለው ሙቀት የማይታመን ነው። በዚህ አይነት ሙቀት ውስጥ ሊያውም በ10 ተጫዋቾች መጫወት በጣም ከባድ ነው። ምክንያቱም ጎዶሎ ስትሆን ካንተ አልፎ ሌላ የአንድ ተጫዋችን ቦታ ሸፍነህ ነው መጫወት ያለብን። ለዚህ ደግሞ ያለማቋረጥ ብዙ ሩጫዎችንና እንቅስቃሴዎችን ማድረግ ይኖርብሃል። ነገር ግን የአየር ሁኔታው በሁሉም ስቴዲየሞች ላይ ተመሳሳይ ነው ሲልም ጁድ ቤሊንግሃም ጨምሮ እንዲሁ ተናግሯል። ሻቪ አሎንዞ ደግሞ በአንጻሩ ዛሬ ባለፉት ጥቂት ቀናት ውስጥ እየሰራን የነበረውን ነገር ማሳየት ችለናል ማለት አልችልም፣ ነገር ግን ከሁኔታው ጋር መላመድ ይኖርብናል። ምንም አይነት እንቅስቃሴ የሚባል ነገር አልነበረም። ከባቢ አየሩም በጣም ሞቃታማ ነበር፣ ነገር ግን ካለፈው የአየር ሁኔታ የዛሬው ትንሽ የተሻለ ነበር። እናም በጥሩ ሁኔታ ተሰምቶን ጨዋታውን አሸንፈናል ሲልም ነው የተናገረው ሻቪ አሎንዞ። ስለ ኤምባፔ ምን አይነት አዲስ ዜና አለም ተብሎ ተጠይቆ ነበር። ሁላችንም የሱ መመለስን በጉጉት እየጠበቅነው ነው። በቀጣይ ምን እንደሚሰማው ማየት አስፈላጊ ነው። በሱ ዙሪያ ነገሮችን መጠበቅ አለብን። አሁን ላይ እያደረግን ያለነው እሱን ነው ሲልም ሻቪ አሎንዞ ጨምሮ እንዲሁ ተናግሯል። ጁድ ቤሊንግሃም በአንጻሩ የጨዋታው ኮከብ በመባል ተሸልመሃልና እንዴት ነው ይገባኛል ወይ ብለህ ታስባለህ ተብሎ ነበር። ታላቅ ጨዋታ አቅርቤ ነበር፣ ነገር ግን ከሁሉም በላይ የቡድን ጨዋታ በጣም አስፈላጊ ነው። ከፋራን ጋር አስደናቂ ኳስ ደረሰኝ፣ እሱም ሾት አድርጌ እንግዲህ ወደ ጎልነት የቀየርኩት እና ግሩም የታየበት ምርጥ ጎል ነበር። ከዚህ በላይ ደግሞ መናገር አልችልም። ጎሉ ለኛ በጣም አስፈላጊ ነበር ሲል ነው ጁድ ቤሊንግሃም የተናገረው። ከዓለም ክለቦች ዋንጫ በኋላ ትከሻዬ ላይ ቀዶ ጥገና አደርጋለሁ፣ ለፍጻሜው እንደምደርስም ተስፋ አደርጋለሁ ብሏል ጁድ ቤሊንግሃም ጨምሮ ሲናገር። ከዚሁ ከዓለም ክለቦች ዋንጫ ጋር በተያያዘ አንዳንድ ጉዳዮችን እናንሳ። ጎል ካገባው ደስታዬን እንደ ሮናልዶ እገልጻለሁ ብሏል የብራዚሉ ክለብ ፓልሜራስ ተከላካይ የሆነው ሙሪሎ። በዛሬው የኢንተር ማያሚ ጨዋታ ጎል ካስቆጠረ የሮናልዶን ደስታ አገላለጽ እንደሚጠቀም ጭምር ነው የገለጸው። እኔ ከሮናልዶ ጎራ ነኝ ሲል የገለጸው ተጫዋቹ እሱ የተሟላ ተጫዋች ነው ብዬ አስባለሁ፣ የሱ ቁጣው እንኳን ጥሩና ጠቃሚ እንደሆነም አምናለሁ ሲልም ጭምር እንዲሁ ይናገራል። ክሪስቲያኖ ሮናልዶ ያለው ስነ ምግባር ከሌሎች የተለየ ያደርገዋል። የሱን ስነ ምግባር ለመውሰድ እጥራለሁ፣ የሱ የልብ አድናቂ ነኝ ብሏል ሙሪሎ። ተጫዋቹ አክሎም ዛሬ እንግዲህ የሊዮኔል ሜሲውን ኢንተር ማያሚ ላይ ግብ ካስቆጠረ የሮናልዶን የደስታ አገላለጽም እጠቀማለሁ ሲል የተናገረው ዛሬ የቡድን አጋሮቼ
የሊዮኔል ሜሲን ማሊያ ማግኘት ይመኛሉ። እኔ በዚህ ውስጥ ግን አልሳተፍም፣ ሙሉ ትኩረቴ እሱን ማስቆም ላይ ነው ሲልም ጭምር ሙሪሎ ሀሳቡን ሰጥቷል። ትናንትና እንግዲህ እንዲሁ ጨዋታዎች ቀጥለው መደረጋቸው ይታወሳል። ዩቬንቱስ ድል ቀንቶታል። በክለቦች ዓለም ዋንጫ ውድድር ትናንትና ዩቬንቱስ የሞሮኮውን ክለብ ዋይዳድ ካዛብላንካን ነው 4-1 በሆነ ውጤት ያሸነፉት። የዩቬንቱስን ትናንትና የአሸናፊነት ግቦች ኬናን ይልዲዝ፣ ዱሻን ቭላሆቪች እና ቡትወይል በራሱ ላይ ማስቆጠራቸው ይታወሳል። ለዋይዳድ ካዛብላንካ ደግሞ ሎርች ብቸኛውን ጎል አስቆጥሮ እንደነበርም የሚታወስ ነው። ዩቬንቱስ ሁለቱንም እንግዲህ የምድብ የመጀመሪያ ጨዋታዎች በማሸነፍ ምድቡን በበላይነት እየመራ የሚገኝ ቡድን ነው። ሁለቱንም የምድብ ጨዋታዎች የተሸነፈው ዋይዳድ ካዛብላንካ በበኩሉም የምድብ የመጨረሻ ደረጃ ላይ ተቀምጧል፣ መውደቁንም አረጋግጧል። ዩቬንቱስ 16ቱን ሲቀላቀል ዋይዳድ ካዛብላንካ ደግሞ ከውድድሩ መሰናበታቸውን አረጋግጠዋል። ዩቬንቱስ በቀጣይ ከማንቸስተር ሲቲ ጋር ነው የሚጫወተው። በአንጻሩ ዋይዳድ ካዛብላንካ ደግሞ ከአልአይን ጋር መርሃ ግብራቸውን ያደርጋሉ። ማድሪድም እንዲሁ የመጀመሪያ ድሉን ማሳካት የቻለበትን ጨዋታ ትናንትና ያደረገው። ማድሪድ እንግዲህ ትናንትና ከሜክሲኮ ክለብ ፓቹካ ጋር ነበር ጨዋታውን ያደረገው። የክለቦች ዓለም ዋንጫ ጨዋታውንም 3-1 በሆነ ውጤት ነው ያሸነፈው። የሎስ ብላንኮቹን የማሸነፊያ ግቦችም ጁድ ቤሊንጋም፣ አርዳ ጉሌር እና ፌዴሪኮ ቫልቬርዴ አስቆጥረዋል። ራኡል አሴንሲዮ ገና ጨዋታው በተጀመረ በ7ኛው ደቂቃ ነው በቀይ ካርድ ያጡት ሪያል ማድሪዶች ጨዋታውንም በ10 ተጫዋቾች ነው ለበርካታ ደቂቃዎች ያደረጉት፣ ነገር ግን አሸንፈዋል። ሪያል ማድሪድ አሁን ላይ 4 ነጥቦችን መሰብሰብ ችለዋል። በቀጣይ ደግሞ ከሳልዝበርግ ጋር ነው መርሃ ግብራቸውን የሚያደርጉት። ማንቸስተር ሲቲም ትናንትና አልአይን ላይ ያስመዘገበው የ6-0 ድልን ተከትሎ ማለፉን ያረጋገጠ ሌላኛው ቡድን ነው። በጨዋታው 2 ጎሎችን ያስቆጠረው ኤልካይ ጎንደዋን የጨዋታው ኮከብ ተብሎም የተመረጠው እሱ ነው። አቼቬሪ፣ ሃላንድ፣ ቸርኪና ኦስካር ቦብ ደግሞ ቀሪዎቹን የማሸነፊያ ግቦች አስቆጥረዋል። በግብ ክፍያ ከዩቬንቱስ በላይ መሆን እፈልግ ነበር፣ በጨዋታው ያልተደሰት ነው በዚህ ብቻ ነው ሲልም ኤልካይ ጎንደዋን ሀሳቡን ሰጥቷል። በቀጣይ ማንቸስተር ሲቲና ዩቬንቱስ የምድቡ የበላይ ለመሆን የሚያደርጉት ፍልሚያ ይጠበቃል። ማንቸስተር ሲቲ በምድቡ በሚኖራቸው ደረጃ መሰረት በጥሎ ማለፉ አንደኛ ደረጃን ይዘው ካጠናቀቁ ከሂላል ወይም ከሳልዝበርግ አንዳቸውን ይገጥማሉ። ሁለተኛ ደረጃን ይዘው ካጠናቀቁ ደግሞ ከሪያል ማድሪድ ጋር በጥሎ ማለፉ ሊገናኙ የሚችሉበት እድል እንዳለ የሚያሳዩ ሪፖርቶች እየወጡ ነው። ባየር ሚኒክ ለኒኮ ዊሊያምስ የመጨረሻ ጥያቄውን አቅርበዋል። ባየር ሚኒክ ለኒኮ ዓመታዊ የተጣራ 10 ሚሊዮን ዩሮና 2 ሚሊዮን ቦነስ ያቀረበ ሲሆን ኒኮ ባርሴሎናን ለመቀላቀል በዓመታዊ 7 ሚሊዮን ዩሮ እንደተስማማ መገለጹ ከዚህ በፊት ይታወሳልና ባየር ሚኒክ የመጨረሻ እድሉን ለመሞከር ፍላጎት እንዳለው የሚያሳዩ ሪፖርቶችን አሁን ላይ እየሰማን እንገኛለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።